ጤናና ሰላማችሁን ፈጣሪ አብዝቶን ይሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ መስኖ በመስኖ ስናለማ ትኩረት ማድረግ የሚገባን ነጥቦችን ነው ማካፍላችሁ። በተለይ የትኛውን የመስኖ ኪት ገዝቼ ልጠቀም ልዘርጋ፣ ስፕሪንክለር ይሻላል ድሪፕ ይሻላል የሚለውን እንድንወስን ትኩረት ማድረግ የሚገባንን ነጥቦችን ነው ዛሬ ማካፍላችሁ። የመስኖ ስርዓት መሳሪያዎችን በምንመርጥበት ጊዜ ግምት ውስጥ ማስገባት ያለብን ወሳኝ ነገሮች ምንድን ናቸው የሚለውን ይመልሳል ማለት ነው። በርካታ አርሶ አደሮች በመስኖ የሚያለሙ ማለት ነው ጓደኞቻቸው ጋር ስለሰራ ብቻ አይተው የመስኖ መሳሪያዎችን ይገዛሉ። ነገር ግን ከጥቂት ወራት ወይም ጊዜ በኋላ ብስጭት ይጀምራሉ። ምክንያቱም ደግሞ የገዙት የመስኖ መሳሪያ ዝቅተኛ ግፊት ስላለው ሊሆን ይችላል፣ ያልተመጣጠነ ውሃ ስለሚያጠጣላቸው ሊሆን ይችላል፣ ከፍተኛ የነዳጅ ወጪ ስለሚጠይቅ ሊሆን ይችላል፣ ተመሳሳይ በሆነ መልኩ ስለማያጠጣላቸው ሊሆን ይችላል፣ ገንዘባቸውም ስለሚባክንባቸውም ሊሆን ይችላል፣ የሚፈልጉት ነገር ስላላገኙ ማለት ነው። እውነታው ግን ምንድነው? ለአንድ አርሶ አደር ፍጹም በሆነ መንገድ የሚሰራ የመስኖ ስርዓት ለሌላው ጥፋት ሊሆን ይችላል። ይህንን መገንዘብ ያስፈልጋል ማለት ነው። እናም የመሬት እንትናችንን ሳናይ ሌሎች በርካታ የምናያቸው ነገሮች አሉ፣ በኋላ እመጣበታለሁ። እነዛን ከግምት ሳናስገባ እንደው ዝም ብለን በሌላ ማሳ ላይ በሌላ መስክ ላይ ውጤታማ ነው ብለን ያየነውን አምጥተን በእኛው ማሳ ላይ ያንኑ ኮፒ ማድረግ አደጋው ይበዛልና ይህንን ትኩረት እንድናደርግ ነው። ስለዚህ ማንኛውም የመስኖ መሳሪያ ከመግዛታችን በፊት የሚከተሉትን አስፈላጊ ነገሮች ልናስብባቸው ይገባል ማለት ነው። የመጀመሪያው የውሃ ምንጫችን ነው። የውሃ ምንጭ ወይም ሶርሳችን ምንድነው? ከወንዝ ነው? ከጉድጓድ ነው? ከግድብ ነው? ወይም ከታንከር ነው የሚለውን ልናይ ይገባል። ምክንያቱም የተለያዩ የመስኖ ስርዓቶች የተለያዩ የውሃ ግፊትና የአቅርቦት ደረጃዎችን ስለሚፈልጉ ማለት ነው። እና ከመግዛታችን በፊት የመጀመሪያው ማየት ያለብን የውሃ ምንጫችን ምንድነው የሚለውን ታሳቢ ልናደርግ ይገባል። ሌላው የእርሻ መጠናችን ነው። አነስተኛ የጓሮ አትክልት ቦታ 5 ሄክታር ካለው እርሻ ጋር ተመሳሳይ የመስኖ ስርዓት አያስፈልገውም። ስለዚህ ስንመርጥ እንደ እርሻ ስፋቱ ሊሆን ይገባል ማለት ነው። ሌላው የምናመርተው ሰብል አይነት ምንድነው የሚለውንም ልናይ ይገባል። ለምሳሌ የጠብታ መስኖ እንደ ቲማቲም፣ ለቃሪያ፣ ለሽንኩርት እና ለፍራፍሬዎች በጥሩ ሁኔታ ይሰራል። የርጭት መስኖ ደግሞ ለግጦሽ፣ ለቅጠላማ አትክልቶች ወይም ለትላልቅ ክፍት ሜዳዎች ላይ በተሻለ ሁኔታ ሊሰራ ይችላል እና እነዚህንም ትኩረት ልናደርግ ይገባል ማለት ነው። ሌላው የአፈር አይነት ነው። ምናመርትበት ወይም ምናለማበት መሬት የአፈሩ አይነት ምንድነው የሚለውንም እንደዚሁ ከግምት ማስገባት አለብን ማለት ነው። አሸዋማ አፈር ውሃ በፍጥነት የማስረግ ባህሪ አለው። የሸክላ አፈር ደግሞ ውሃ ረዘም ላለ ጊዜ ይይዛል። አፈራችን የቦታ ክፍተትንና የውሃ ማጠጣት ድግግሞሽን ይወስናል። እናም ስንመርጥ ይህንንም ትኩረት ልናደርግ ይገባል ማለት ነው። ሌላው የውሃ ግፊት ነው። አንዳንድ ኪቶች ወይም የመስኖ መሳሪያዎች ፓምፑ በጣም ደካማ ስለሆነ ብቻ ይከሽፋሉ። ሁልጊዜ የመስኖ ስርዓቱን ከትክክለኛው የፓምፕ አቅም ጋር ልናዛምድ ይገባልና ይህንንም ትኩረት ልናደርግ ይገባል። ሌላ የእርሻ መሬት አቀማመጥ ነው።
ተዳፋትነት ያለው የእርሻ መሬት ከተስተካከለ ወይም ሌቭል ከሆነ እርሻ የተለየ የመስኖ መንገድ ይፈልጋል። ስለሆነም የመሬት አቀማመጥን መሰረት ካላደረግን የታችኛው የመሬት ክፍል ውሃ ሊበዛበትና የላይኛው ደግሞ ውሃ ሳያገኝ እንዲደርቅ ሊያደርግ የሚችል ነገር ልንፈጥር እንችላለን። ስለዚህ የምናለማበት መሬት አቀማመጥ ወይም ቶፖግራፊ ምንድነው የሚለውን በደንብ ለይተን እሱን መሰረት ያደረገ ሊሆን ይገባል ምንገዛው ማለት ነው። በአብዛኛው ተዳፋትነት ካለ የስፕሪንክለር እንትኖች የመስኖ መንገዶች የተሻሉ ናቸው ከጠብታ መስኖ ማለት ነው። በብዛት የጠብታ መስኖ አሁን ወደ ላይ በሚሆንበት ሰዓት በሚፈለገው መልኩ በእያንዳንዱ ቀዳዳ በሚፈለገውን ውሃ ለአንተን ላይልን ይችላል ከፍታ ስላለው ማለት ነው። ለእንደዚህ አይነት ቦታ ከፍተኛ ማለት ከፍታ ላለባቸው የእርሻ መሬቶች ስፕሪንክለርን የርጭት መስኖን ብንጠቀም ብንመርጥ የተሻለ ይሆናል። ሌቭል ለሆነ መሬት ደግሞ ድሪፕ የጠብታ መስኖ የተሻለ አዋጪ ሊሆን ይችላል እና ይህንን ታሳቢ እንድናደርግ ነው። ሌላ የጥገና ወጪን ትኩረት ልናደርግ ይገባል። አንዳንድ የመስኖ ስርዓቶች ለመግዛት ርካሽ ናቸው ነገር ግን ለመጠገን ደግሞ ውድ ሊሆኑ ይችላሉ። ስለዚህ ከመግዛታችን በፊት ሁልጊዜ ስለ መለዋወጫ እቃዎች አቅርቦት ልንጠይቅ ይገባል ከመግዛታችን በፊት ማለት ነው። ብዙ ጊዜ እንገዛቸውና በሆነ ጊዜ ይበላሹብናል እና የተበላሹብንን ስፔር መለዋወጫ እቃ ማናገኝላቸው ከሆነ አስቸጋሪ ነው የሚሆነው። ያን ሁሉ ኢንስቶል አድርገን በመለዋወጫ እቃ ችግር ምክንያት ምንከስርበት ሁኔታ ይኖራልና ከመግዛታችን በፊት መለዋወጫ እቃ ያለው መሆኑን ልናረጋግጥ ይገባል ማለት ነው። ሌላው የቴክኒክ ድጋፍ አቅርቦት ነው። ቧንቧዎች ሊዘጉ ይችላሉ ማያያዣዎች ሊሰበሩ ይችላሉ ወይም ግፊቱ ሊቀንስብን ይችላል። እና ይህንን የሚረዳን ባለሙያ አገኛለሁ ወይ የሚለውንም ልናስብ ይገባል። ምክንያቱም ምናለማበት አካባቢ ምናልባት ወጣ ያለ ከሆነ እንደ ልብ ባለሙያ ማናገኝ ከሆነ ይሄም የራሱ የሆነ ችግር ነው እና የባለሙያ ድጋፍ የሌላቸውን መንገድ ልንመርጥ ወይም ልንገዛ አይገባም ማለት ነው። ሌላው የወደፊት መስፋፋትን ነው። ይሄም ማለት ምንድነው? በቀጣይ በሰፊው የማሳደግ ሀሳቡ ካለን አሁን ላይ ስንገዛ በቀጣይ ልናሳድገው የሚያስችለንን መንገድ ነው ታሳቢ ልናደርግ የሚገባው። በአግባቡ አቅደን ከተነሳን በኋላ መላውን ስርዓት ስናሰፋ መላውን የዘረጋነውን ስርዓት ለመተካት ልንገደድ እንላለን ማለት በአግባቡ አቅደን ከተነሳን መተካት ላያስፈልገን ይችላል። በዛው ኤክስፓንድ የማድረግ ነገሮችን ሊኖር ነው የሚችለው እና ሁሉንም የመተካት ሁኔታ ላይኖር ይችላል ማለት ነው። ስለዚህ ወደፊት መስፋፋትን የምናስብ ከሆነ ያንን ታሳቢ ያደረገ የመስኖ ዝርጋታ ነው ልናደርግ የሚገባው ማለት ነው። ሌላው ዘመናዊ መምሰሉን ብቻ አይተን የምንገዛበት ሁኔታ አለ። ይሄም በጣም ትልቁ ችግር ነው። ብዙ ጊዜ እቃዎች ዘመናዊነታቸው ይታያል። ግን ማየት ያለብን ከእርሻችን ጋር ይስማማል ወይ? ቅልጥፍና አለው ወይ? ትርፋማ ያደርገናል ወይ? የሚሉትን በደንብ ልናይ ይገባል። ከምናየው ዘመናዊ ዕቃነቱን ሳይሆን ወደ ማሳችን አምጥተን ከማሳችን ጋር የተስማማ ነው ወይ? ማሳችን ላይ በጥሩ ሁኔታ ያስኬድልናል ወይ? ያተርፈናል ወይ? የሚለውን ልናይ ይገባል ማለት ነው። ዛሬ እንግዲህ በመስኖ አጠቃቀምን በመስኖ መሳሪያዎችን ከመግዛታችን በፊት ትኩረት ማድረግ የሚገባንን ላካፍላችሁ ነው ዛሬ ብቅ ያልኩት። በቀጣይ እንግዲህ በሌላ ሀሳብ መለሳለሁ። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በቀጣይ በሌላ ሀሳብ እስከምመለስ ቸር እንሁን። ባይ ባይ።